በጌታ የተወደዳችሁ በዓለም ዙሪያ የምትገኙ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደገና በሰላም ያገናኘን አምላክ ስሙ ብሩክ ይሁን። ባለፈው ሳምንት ከዚህ ሩብ ዓመት የ10ኛውን ሰንበት ትምህርት ማጠቃለያ አብረን አይተን ነበር። ዛሬ ደግሞ የ11ኛውን ሰንበት ትምህርት ማጠቃለያ ይዤላችሁ ቀርቤያለሁ። ይህንንም የምትከታተሉ በሰማችሁት ቃል እንደምትባረኩበት ተስፋ አደርጋለሁ። የዛሬው ሰንበት ትምህርታችን ርዕስ የሚለው ከዚህ በላይ ምን ማድረግ ይችል ነበር የሚል በጥያቄ የቀረበ ነው። የመታሰቢያ ጥቅሳችን የሚገኘው በዮሐንስ 18:38 እንዲህ ይላል። ጲላጦስም እንግዲያ ንጉሥ ነህን አለው። ኢየሱስም መልሶ እኔ ንጉሥ እንደሆንሁ አንተ ትላለህ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህ ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። እንጸልይ። እጅግ አድርገህ የምትወደን አምላካችን በሰማይ የምትኖር እናመሰግናለን፣ እናከብረሃለን ስለዚህ ሰዓት። በዚህን ሰዓት ደግሞ ቃልህን ልንማር በፊትህ እንገኛለን። የእኛን ድካም አስወግደህ በመንፈስ ቅዱስ ቃልህን ለእያንዳንዳችን እንድታስረዳ እንድተረጉምልን ፈቃዴ ይሆን። በሰማነው መኖር እንድንችል መንግስትህን መውረስ እንድንችል ለአንተ የተለየ ዕቃዎች ሆነን እንድናገለግልህ እርዳን። ስለሰማን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። ወደ ዛሬው ዝርዝር ሀሳቦች ከመግባታችን በፊት ከዛሬ ሳምንት ጥቂት ላስታውሳችሁ። የዛሬ ሳምንት የተጋድሎው መሪዎች የሚለውን ርዕስ በሶስት ዋና ዋና ክፍሎች አይተን ነበር። በአንደኛው የዚህ ዓለም አምላክ በሚለው ዲያብሎስ ስልጣኑን በመጠቀም ክርስትና እስኪመጣ ድረስ ነገስታትና ህዝቦች ሁሉ ጣዖታትን እንዲያመልኩ በማድረግና በእነርሱም ጀርባ ሆኖ የእግዚአብሔርን ህዝቦች ሲያስጨንቅ እንደነበረ፣ በሁለተኛው ደግሞ የተጋድለው ጊዜ ገደብ በሚለው ተጋድለው የሚያበቃበት ጊዜ እንዳለውና ዲያብሎስ የሐሰት አባት የተሰጠውን ገደብ ማለፍ እንደማይቻለው፣ በሶስተኛው የተጋድለው የጦር መሳሪያ ከሚለው ስር ዋነኛ መሳሪያ በጾምና በጸሎት አማካይነት ከላይ ከጸባኦት የሚመጣውን ኃይል በመቀበል ጠላትን ማሸነፍ እንደምንችል ነበር ያየነው። ወደ ዛሬው ትምህርታችን ስናልፍ ከዚህ በላይ ምን ማድረግ ይችል ነበር ይላል። በዛ ጥያቄ ስር ያለውን በሶስት ዋና ዋና ክፍሎች እናያለን። አንደኛ የተጋድለው አሸናፊ የኢየሱስ ድል አድራጊነት ይላል። በሁለተኛው ከዚህ በላይ ምን ማድረግ አለብኝ የሚል ነው። በሶስተኛው የእግዚአብሔር ከክስ ነፃ ማውጣት የሚሉ ይሆናሉ። እነዚህን እንግዲህ አንድ በአንድ እናያቸዋለን። የተጋድለው አሸናፊ የክርስቶስ ድል አድራጊነት። ሰይጣን የእግዚአብሔርን ባህሪ ወደ ራሱ በመቀየር እርሱ ጨካኝና አምባገነን አምላክ ነው በማለት ስሙን ሲያጎድፍ ቆይቷል። ነገር ግን የሰይጣንስ ባህሪ ምን ይመስል ነበር? ሰይጣን አታላይ እንደነበረ በራእይ 12:9 እንዲህ ይላል መጽሐፍ ቅዱሳችን። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ዮሐንስ 8:44 እርሱ ነፍሰ ገዳይ ነው ይላል። በራእይ 12:10 እርሱ ከሳሽ እንደነበረ ታላቅ ድምፅም ከሰማይ ሰማሁ እንዲህ ሲል አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ፣ ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና የሚለውን ይናገራል ቃሉ። በዘካርያስ 3:1-2 ስናነብ ደግሞ ታላቁን ካህን ኢያሱን በእግዚአብሔር መላእክት ፊት ቆሞ አሳየኝ ይላል። ሰይጣንም ይከሰው ዘንድ ባስተቀኙ ቆሞ ነበር ይላል ዘካርያስ። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን? በማለት ክሱን እንደሰረዘበት ይናገራል። በአንደኛ ዮሐንስ 5:19 ሰይጣን ያለ አግባብ ዙፋኑን በመያዙ ዓለም ሁሉ በክፋት እንደተያዘ እናውቃለን ይላል።
ሰይጣን የሐሰት አባት በመሆኑ በኤደን ገነት ውስጥ ገብቶ እውነት መሳይ ውሸት ለሔዋንና ለአዳም በመናገር ካሳሳታቸው በኋላ ለአዳም ምድርን እንዲገዛ ተሰጥቶት የነበረውን ማዕረግ በመውሰድ የዓለም ንጉሥና ገዢ ተባለ። ኢየሱስ ሲናገር በዮሐንስ 14:30 ከእንግዲህ ከዚህ በኋላ ከእናንተ ጋር ብዙ አልናገርም፣ የዚህ ዓለም ገዥ ይመጣልና። ስለዚህም የሰይጣን ባህሪ አታላይ፣ ነፍሰ ገዳይ፣ ከሳሽ ነው። ቢሆንም ይህንን ግዛቱን ለማስወገድና እቅዱን ሁሉ ለማፍረስ ኢየሱስ በሥጋ ተገለጠ። በአንደኛ ዮሐንስ 3:8 ላይ ኢየሱስ በሕይወቱ የእግዚአብሔርን እውነት ሊመሰክር መጣ። ዮሐንስ 18:37 በሞቱ ደግሞ ሰይጣን ላይ ድል ተቀዳጀና የእግዚአብሔርን ፍቅርና ፍትህ አሳየ። ሮሜ 3:25-26 5:8 ስናነብ ገና ኃጢአተኞች ሳለን ክርስቶስ ለኛ ሞቶልናልና የሚለው እግዚአብሔር ራሱ ለኛ ያለውን ፍቅር ምን ያክል እንደሆነ ያሳያል። በመጨረሻም ሰይጣንን፣ ሞትንና ክፋትን ከምድር ገጽ ያስወግዳቸዋል። ራእይ 20:10-14 ስናነብ ማለት ነው። እግዚአብሔር የተመሰገነ ይሁንና የኛም ድል አድራጊነት በኢየሱስ ድል አድራጊነት ስለተረጋገጠ ራእይ 12:11 እንዲህ ይላል፣ እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም ይላል። በመቀጠል ደግሞ የመስቀሉ ትርጉም የሚል አለ። በቆላስይስ 3:12-15 ያለውን ስናይ ኢየሱስ ስራውን በመስቀል ላይ በግልጽ አሳይቷል። ለኃጢአታችንም ይቅርታ በማሰጠት ሁላችንም ሕያዋን አድርጎናል። ከምን የተነሳ ነው ወይስ ምን ተከፍሎት ነው ይህንን ይቅርታ ሊሰጠን የቻለው የሚል ጥያቄ አለ። በእኛ ላይ የነበረውን የሚቃወመንን የዕዳ ጽሕፈት ደመሰሰ ይላል። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። በዚያው ልክ ደግሞ አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጽ አሳያቸው ይላል። ክብር ለእግዚአብሔር ይሁን። ኢየሱስ በመስቀል ላይ ነፍሱን በሰጠ ጊዜ ግን ሰይጣን ከመቅጽበት አንድ ነገር አሰበ። ከመቅጽበት ተነሳስቶ በቃ አለቀለት፣ ኢየሱስን ገደልኩት፣ በመስቀሉ ቁስል ወገሁት በማለት የልብ ተሰማው። ነገር ግን የሰይጣን ነፍሰ ገዳይነቱ በዚያው ልክ ለዓለማት ሁሉ ግልጽ ሆኖ ታየ። ሰይጣን ባልወደቁት ዓለማትና በእግዚአብሔር መላእክት ፊት ተዋረደ። የሰማይ መላእክት ይህ ኃጢአት የተባለው ክፉ ምን ያህል ዋጋ እንዳስከፈለ ለመረዳት እስኪሳናቸው ድረስ ተደናግጠው ነበር። እግዚአብሔርም ከአምባገነንነት ክስ ነፃ ወጣ፣ ድልንም ተቀዳጀ። እግዚአብሔር ሰይጣንን ድል ያደረገው ዝም ብሎ የማይመስል ዘዴ በመጠቀም አልነበረም። ነገር ግን የመንግስቱ መሰረት የሆነውን ፍቅርና ፍትህን እስከ መጨረሻ ድረስ በመጠቀም ነበር በጠላት ላይ ድልን የተቀዳጀው። ክብር ለእግዚአብሔር ይሁን። በመዝሙር 145 ላይ ቁጥር 17 እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በስራውም ሁሉ ቸር ነው ይላል። በሁለተኛው ከዚህ በላይ ምን ማድረግ እችላለሁ የሚለውን ደግሞ እናያለን። ጣፋጭ ፍሬ እቀበላለሁ ብዬ ጠብቄ ሆምጣጣ ፍሬ ተቀበልኩኝ በማለት ስለ ወይኑ ቦታ ስለ እስራኤል ቤት ይናገራል። እግዚአብሔር ለእኛ ነፃነትን ሰጥቶን ነበር ከእርሱም ጋር ደስ እንድለን። ነገር ግን እኛ ያንን ነፃነት እንዴት እየተጠቀምን ነው ያለ ነው? በኢሳይያስ 5:1-7 በምናይበት ጊዜ እኛን ወደ እርሱ ለመሳብ ብዙ ጥረት አድርጎ እንደነበረ ምሳሌው ይነግረናል። ነገር ግን ከኛ ያገኘው ፍሬ ሆምጣጣ ሆነበት። አሁንም ለወይኔ ተክል ያላደረኩለት የቀረ ነገር የቀረ እንክብካቤ ምን አለ እያለ ይጠይቃል። በኢሳይያስ 5:4 ላይ
እግዚአብሔር ሁሉን ነገር አሟልቶ ወደ እርሱ እንድንመጣ ይጠብቀናል እስካሁንም ድረስ። ስለዚህም በኢሳይያስ 5:3 እንዲህ ይላል፣ እስቲ ፍረዱልኝ፣ ለወይኔ ያላደረጉለት ምን አለ? እኛ እኮ መነቀል የሚገባን ተክል ነበርን። ነገር ግን እግዚአብሔር ይመስገንና ኢየሱስን ስለሰጠን አሁንም እድሉ አለን። የተጠላ ወይን ሳንሆን ዘላለማዊውን ፍሬ ለማፍራት የተመረጠ ወይን መሆን አሁንም እንችላለንና ክብር ለእግዚአብሔር ይሁን። በዮሐንስ 4:36 እንዲህ ይላል፣ የሚያጭድ ደሞዝን ይቀበላል፣ የሚዘራና የሚያጭድም አብረው ደስ እንድላቸው ለዘላለም ፍሬን ይሰበስባል ይላል። አንተስ የተሰጠህን ነፃነት እንዴት እየተጠቀምክ ነው ወንድሜ? ውሳኔስ ምንድን ነው ዛሬ? እኔ ፍቅርን ሰጥቼ ጥላቻን ተቀበልኩ ይላል ኢየሱስ በኢሳይያስ ያለውን ምሳሌ በማስፋት በማቴዎስ 21:36 እስከ 37 በምናይበት ጊዜ ስለ ሌላኛው ወይን ባለቤት ይናገራል። ይኸውም የወይኑን ስራ ለሚሰሩ ገበሬዎች አከራይቶ ወደ ሌላ ሀገር የሄደው ሰው ነበር። የወይኑ ፍሬ በደረሰ ጊዜ እንዲያመጡለት ባሮቹን ወደ ገበሬዎቹ ላከ። ነገር ግን ገበሬዎቹ ባሮቹን ገደሏቸው። ብዙ ጊዜ ደጋግሞ ላከ፣ ገደሏቸው። በመጨረሻም ልጄንማ ያፍሩታል በማለት አንድ ልጁን ላከ። ገበሬዎቹ ግን ይህስ ወራሽ የሚሆን ነውና ኑ እንግደለው ተባብለው ልጁን ገደሉበት። ይህንን ምሳሌ የተጠቀመው እግዚአብሔር ለሕዝቡ መልእክት በነቢያት ላይ ስልክ ነቢያትን እንደገደሉና አንድ ልጁ ኢየሱስ ተልኮ ሲመጣም የሚመጣውን እንደሚገሉት እያመላከተ ነበር። እነርሱ ግን ነገሩ አልገባቸውም ነበር። እግዚአብሔር በተደጋጋሚ ወደ እርሱ እንድንመለስ ስለኛ ያለቅሳል። በሕዝቅኤል 33:11 ላይ እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ እኔ አልፈቅድም ይላል። እርሱ እጅግ የከበረውን አንድያ ልጁን ለሞት አሳልፎ ሰጠ። ከዚህ በላይ ምን ማድረግ ይችላል? ከዚህ በላይ ማድረግ የሚችለው ነገር የለም። ለዛ ጥያቄ ሰማይን ባዶ አድርጎ አንድያ ልጁን ከመስጠት የሚበልጥ ነገር የለም። እግዚአብሔር ጠላትን ለማስወገድ ያደረገው ሁሉ በመስቀሉ ግልጽ ሆኗል። ነገር ግን ላለማጥፋትም ከልብ የሆነ ፍቅሩን አሳይቶ ነበረ። ጠላት ግን በትዕቢት ተወጥሮ እድሉን ሳይጠቀም ቀረ። በሶስተኛው ስናልፍ የእግዚአብሔር ከክስ ነፃ መውጣት። አሁን እንግዲህ ፈራጅ አምላክ ይላል። እግዚአብሔር በመጀመሪያ ያስቀመጠውን መመሪያ ወደ መለወጥ ሂደት ውስጥ ገብቶ ነበር። በዛው ስሜት ተነሳስቶ ለፍጥረታቱ ራሱን አሳልፎ ሰጠ። ደግሞም ጠላት እንደሚደመሰስና ሁለተኛ እንደማይነሳ ትክክለኛውን የፍርድ አሰራር ሰው ሁሉ አምኖ እንዲቀበል ፈለገ እግዚአብሔር። በናሆም 1:9 እንዲህ ይላል፣ በእግዚአብሔር ላይ የሚታስቡት ምንድነው? እርሱ ፈጽሞ ያጠፋል፣ መከራም ከእንግዲህ ሁለተኛ አይነሳም። ይህንን በተመለከተ የፍርድን አሰጣጥ በአራት ደረጃ ያስቀምጠዋል። በአንደኛ ደረጃ በዳንኤል ምዕራፍ 9:7 ላይ ዳንኤል ያየውን የፍርድ ምርመራ እናያለን። በዳንኤል 7:9 እስከ 10 እንዲህ ይላል፣ ዙፋኖቹም ተዘረጉ፣ እስኪዘረጉ ድረስ አየው። በዘመናት የሚሸመገለው ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራስ ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑ የእሳት ነበልባል ነበር፣ የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር፣ እልፍ አእላፋትም በፊቱ ቆመው ነበር። ፍርድም ሆነ፣ መጻሕፍትም ተገለጡ። በዚያን ጊዜ እግዚአብሔር በመላእክቱና ባልወደቁ ዓለማት ፊት ለሚድኑት እና ለሚጠፉት የሰሩትን ሥራ ሁሉ ግልጽ አድርጎ አሳየ። በሁለተኛው ደረጃ ባለራእይ ዮሐንስ በራእይ 24 ላይ ያየው እንዲህ ይላል፣ ዙፋኖቹንም አየው፣ በእርሱ ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት
ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸውና በእጃቸው ላይ ያልተቀበሉትን አየው። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ ይላል። ስለዚህም በፍርድ ምርመራ የዳኑት ማረጋገጫውን ያያሉ። በሶስተኛው ደረጃ ደግሞ ዮሐንስ እንደገና ያየው በራእይ የመጨረሻ ፍርድ ኃጢአተኞችም እነርሱን የኮነነውን የሥራቸውን ማረጋገጫ ያያሉ። በራእይ 20:11-12 እንዲህ ይላል። ታላቅና ነጭ ዙፋንን በእርሱ ላይ የተቀመጠውን አየው። ሰማይና ምድር ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾቹንና ታላላቆቹንም በዙፋኑ ፊት ቆመው አየው። መጻሕፍትም ተከፈቱ፣ ሌላም መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ ይላል። በአራተኛው ደረጃ ሁሉም የመለኮትን ትክክለኛ ፍርድ አሰጣጥ ይገነዘባሉ ይላል። በኢሳይያስ 45:23 ቃሌ ከአፌ በጽድቅ ወጥታለችና አትመለስም፣ ጉልበት ሁሉ ለኔ ይንበረከካል፣ ምላስም ሁሉ በኔ ይምላል ብዬ ምያለሁ አለ። እንደገና በፊልጵስዩስ 2:10 ላይ ይኸውም ከስም ሁሉ የሚበልጥ ስም ሰጠው፣ ጉልበት ሁሉ ለኢየሱስ ይንበረከካል፣ በሰማይና በምድር ያሉ ነገሮች ከምድር በታች ያሉ ሁሉ ይላል። ሰንበት ትምህርታችን በዚህ ትክክለኛ የፍርድ አሰጣጥ ሰው ሁሉ መተማመን እንዳለበት አጽንኦት ይሰጣል። የዛሬውን ሰንበት ትምህርት ከዚህ በላይ ምን ማድረግ ይችል ነበር በሚለው ስር 3 ዋና ዋና ሀሳቦችን አይተን ነበር። የተጋድሎ አሸናፊ በሚለው ኢየሱስ ክርስቶስ በመስቀል ላይ ኃጢአት ያመጣውን የዕዳ ጽሕፈትን በመደም በማስወገድ ድል አድራጊነቱን እንዳረጋገጠ፣ ሰይጣን ደግሞ በሰማይ መላእክትና ባልወደቀው ዓለማት ፊት እንደተዋረደ እና ትክክለኛ የሆነ ነፍሰ ገዳይነቱ ለዓለም እንደተጋለጠ አይተናል። በሁለተኛው ከዚህ በላይ ምን ማድረግ አለብኝ ከሚለው ስር እግዚአብሔር አምላክ ሕዝቡን ከኃጢአት ኩነኔ ለማዳን አንድያ ልጁን ለሞት አሳልፎ በመስጠቱ የመንግስቱ መሰረት የሆነውን ፍጹም ፍቅሩን እንዳሳየ ያየነው ሲሆን፣ በሶስተኛው ደግሞ የእግዚአብሔር ከክስ ነፃ ማውጣት ፈራጅ አምላክ በሚለው ትክክለኛ የሆነ የፍርድ አሰጣጥን በመጠቀም የአውሬውን ምልክት ያልወሰዱ ታላቅ ስልጣን እንደተሰጣቸውና የፍርድ ምርመራ ካለቀ በኋላ ከሳሽ ዲያብሎስ ከስልጣኑ ተገፎ ለዘላለም እንደማይነሳ ከስራውና ከተከታዮቹ ጋር ከምድር ላይ ለዘላለም እንደሚደመሰስ ነበር ያየነው። እንግዲህ የዛሬውን ትምህርት በዚህ ስናበቃ እስካሁን ከኛ ጋር በመሆን የረዳን አምላካችን ስሙ የተባረከ ይሁን። ስትከታተሉ የነበራችሁ በሰማችሁት ቃል እንደምትባረኩበት አምናለሁ። እንደገናም በሌላ ርዕስ በሚቀጥለው ጊዜ እስከምንገናኝ ድረስ የእግዚአብሔር ጸጋ ከሁላችን ጋር ይሁን። በጸሎት እንዘጋለን። እግዚአብሔር አምላካችን ይህንን ጥልቅ ምስጢር የማናውቀውን ልታስተምረን ልታሳውቀን ወደና ፈቅደ ስለመረጥከን ክብር ላንተ ይሁን። በዚህ ባወቅነው መሰረት ለራሳችን ድነን ሌሎችን ደግሞ የሚድኑበትን መንገድ ማሳየት እንድንችል መንፈስ ቅዱስ ይርዳን። እስካሁን ድረስ ስለረዳህን ተመስገን። ጸሎታችንን ስለሰማህ ተባረክ። በጌታ በኢየሱስ ክርስቶስ ያው ስም አሜን።